ብዙ ትሸጣለህ። ለምሳሌ እኔና አወት አለ እኔና አወት በተለምዶ ቢዝነስ ከሊጋር ናቸው። በተለምዶ ቢዝነስ ቲማቲም ነጋዴዎች ብንሆን ኮሚደሬ ማለት ነው። ኮሚደሬ ነጋዴዎች ወይ ቲማቲም ነጋዴዎች ብንሆን እሱ 50 ኪሎ ከሸጠ እኔ ደግሞ 100 ኪሎ ከሸጠ ማን ነው የሚያተርፈው? እኔ ነኝ። ለምን? በተለምዶ አሰራር ብዙ ይሸጡ ብዙ ያተርፋል። ይሄንን አስተሳሰብን ይዘን እንመጣና እዚህኛው ቢዝነስ ብዙ ሰው ያመጣ ብዙ ያተርፋል የሚል አስተሳሰብ ወይም ተግባር ይኖራል። እንደዛ ብዙ ሰው ስታውቅ ብዙ ትሸጣለህ፣ ብዙ ስትሸጥ ደግሞ ብዙ ታተርፋለህ። ይሄ አስተሳሰብ የተለምዶ ግብይት የተለምዶ ዘዴ እንጂ የዚህ ቢዝነስ አይደለም ማለት ነው። ለዚህ ነው እንግዲህ ሰዎች ምናረቀም አንድ ሆስፒታል የሚሰራ ዶክተር የምናውቅ ከሆነ በቃ ዶክተሩ ካወቁት ነርሶቹ ይገባሉ። ነርሶቹ ከገቡ ደግሞ እንዳለ ጸሐፊዎች በሙሉ ይገባሉ። ከዛስ ወደ ቤተሰባቸው ይሄዳሉ። አንድ ትምህርት ቤት ዳይሬክተር ካወቀ ወደ ቤተሰባቸው መሐመድ የትምህርት ቤት ዳይሬክተር የሚያውቅ ከሆነ በቃ ዳይሬክተር አጎታለ። ዳይሬክተሩን ካስገባሁት ገለጻ ላይ ማለት ገለጻ ስለዚህ ዳይሬክተሩን ካስገባሁት አስተማሪዎቹ ይገባሉ። አስተማሪዎቹ ከገቡ ተማሪዎቹ ይገባሉ። ተማሪዎቹ ከገቡ ቤተሰባቸው ይገባል። አለቀ። በዚህ ብራቁን ይወጣል። ይሄ አስተሳሰብ ብዙ ሰው ስታውቅ ብዙ ትሸጣለህ፣ ብዙ ስትሸጥ ብዙ ታተርፋለህ ከሚለው የተለምዶ ግብይት ወይም የተለምዶ ዘዴ ይመጣል። በዚህ ቢዝነስ ይሄ አይሰራም። ብዙ ሰው አይደለም። በቲያንስ ቢዝነስ ወይም በእኛ ቢዝነስ ምንድነው የሚያስፈልገው? ጥቂት የሚያምኑ ወይም የሚያምኑ ሰው እናውቃለን። ሁላችንም ማለት ታውቂያለሽ፣ ታውቃለህ። ጥቂት ብዙ ይላል ከጎናችሁ ሰው ጥቂት የሚያምኑሽ ሰው ታውቃለህ፣ አውቃለሁ በለው። ጥቂት የሚያምኑሽ ሰው እነዚህ ጥቂት የሚያምኑ ወይም የሚያምኑሽ ማለት እኔና እናንተ ምንናገረው ነው የሚሰሙት። እኛ ገደል ስንገባ የሚገቡ እኛ የተናገርነው ከቲያንስ በላይ እኛን የሚያምኑ ብዙዎቹ ሰዎች ኩባንያው ብለው ሳይሆን እኛን ብለው ነው የመጡት። ምን ስለሚያደርጉ? እኛን ስለሚያምኑ። እነዛ ማለት ነው ጥቂት ምን የሚያደርጉ የሚያምኑሽ እነዛ ሰዎች ጥቂት የሚያምኑ ሁሉም ሰው የሚያውቀዋል። እኔና እናንተ ጥቂት የሚያምኑ ሰዎች የምናውቀውን ያክል እነዛም ሰዎች ደግሞ ጥቂት የሚያምኗቸው የሚያሟቸው የሚሉትን የሚሰሟቸው አድርጎ የሚሏቸው የሚያደርጉላቸው ሰዎች ያውቃሉ። ጥቂት ነው የሚያስፈልግ፣ ብዙ አይደለም። ብዙ ሰው መርዳት የፈለገ ሰው የመርዳት ፍላጎቱን የመርዳት ጥማቱን መወጣት ይችላል። ሰውን ለመርዳት ያለ ገደብ የምንረዳበት ቢዝነስ ነው። ብዙ ሰው መርዳት ይቻላል። ለማደግ ግን ጥቂት ሰው ነው የሚያስፈልግ። ብዙ ሰው አለ። በጥቂት ሰዎች ነው ማደግ የሚቻለው። እዛ ጋር ቢሮ ተከፍቶ አሁን ተዘግቶ ጥቂት ሰዎች እነሱ የሚያውቁት ጥቂት ሰዎች አሉ። ለእነሱ የሚያስፈልገው ጥቂት ነው፣ ለእኛም የሚያስፈልገው ጥቂት ነው። እነዛን ሰዎች በመርዳት ውስጥ የእነሱንም ስኬት የእኛንም ስኬት ማረጋገጥ ይቻላል። ብዙ ሰው አለ። የተለምዶ ዘዴ አያስፈልግም። በጥቂት ሰዎች ማለት ይቻላል። ይሄንን ከአንተ ወይም ከአንቺ አንድ ብለን ትጀምራለህ። አንድ ብለን ከኛ ማባዛት እንችላለን። እነዚህ ጥቂት ሰዎች የማውቃቸው ሰዎች ጥቂቶቹ ጀምሬ ከእነሱ ጋር ሰርቶ ማለት ከእነሱ ጋር ሰርቶ መለወጥ ይቻላል። ጥቂት ሰዎች ያ ሰው ወንድሜ፣ ያ ሰው ጓደኛዬ፣ ያ ሰው ቤተሰቤ፣ ያ ሰው ዘመዴ ሊሆን ይችላል። ብቻ ግን ጥቂት ናቸው። ጥቂት የምናውቀው የሚያምኑ የምንለውን የሚሰሙ ሰዎች ከሌሉን የማድመጥ ችሎታችን ዝቅተኛ ነው ወይም ዜሮ ነው። እስቲ በዙሪያችሁ የሚያዳምጧችሁ የምታዳምጧችሁ አይደለም እናንተ የምትሉትን የሚሰሟችሁ፣ እናንተ የምትሉትን የሚተገብሩ፣ እናንተ የምትሉትን የሚቀበሉ ስንት ሰዎች አሉ? ቼክ አድርጉ ራሳችሁ። ስንት ሰዎች አሉ? እስቲ ሼር የሚያደርግ እናንተ የምትሉትን የሚቀበሉ ሊሰሙ። አንተ ከገባህበት ችግር የለውም፣ ብቻ አንተ ኑርበት፣ ብቻ አንቺ ኑሪበት። አንተ ካለ ገደል ቢሆን እገባለሁ፣ አንተ ካለ ችግር
የሚሉን የምንለውን እንዲሰሙ እኛ የገባን ቦታ ሊገቡ የሚችሉ ስንት ሰዎች አሉ? የእኛ የምንላቸው ሼር ስንት ሰዎች አሉ? ምንም ሰው ከሌለን ችግር አለ፣ ማስተካከል አለብን ማለት ስንት ሰዎች አሉ? እሺ ስንት ሰዎች አሉ? አንቺ ያልሽውን የሚሰሙ የሚያዳምጡ ምንም አድርጊ ብታያቸው የሚያደርጉ ስንት ሰዎች የሚያዳምጡ? አምስት ሰው አለ። አሪፍ። ሌላስ? አመሰግናለሁ። ከኔትወርኩ አይደለም፣ ከልጆች አሁን ከተመዘገቡ አይደለም፣ ከውጪ ከቤተሰብ የምትቀርቢያቸው ከቢዝነሱ በፊት ራሱ የምትባባያቸው ቤተሰብ የራሴ የምትያቸው የምትቀርቢያቸው አንቺ ገደል ቢሆን ስራም ቢሆን ግቡ ስሩ ብታያቸው አንቺ ምንችን የሚያዳምጥ ሶስት ሰዎች አሉ። አመሰግናለሁ። እሺ ወንድም እውነቱን ፍረድ ሁሉም በየራሱ አመለካከት ስለሚጓዝ እኔ ያው ምናልባት እኔ በምላቸው ሳይሆን እነሱ በሚያምኑት ወይም ማሳይቻቸው በሚረዱት ሊከተሉ ይችላል። እስካሁን ግን አንተ እንዲህ ብትላቸው የሚቀበሉ ሰዎች የሉ። ሌላ የመጽሐፍ ሰዎች አሉ። በነገራችን ላይ የአብዛኞቻችን ችግር እንደሱ ነው። የአብዛኞቻችን ቢዝነስ ጀምረን ካልቀጠልን የሚያምነው ሰው አለ። ከዚህ በፊት በነበረን ቤተሰብ ላይ ተናግረን ቃላችንን ካልጠበቅን እንዳለው ካልነበርን ጊዜ እንሰጥ ካልሆነ ከኒጋ ሰርተን ካልተለወጠ በሆነ ከሌለን አቋም ምን ከሌለን አቋም ከሌለን ብዙዎቻችን ጥቂት የሚያዳምጥ ጥቂት የሚያምኑ አብዛኞቻችን ደግሞ የሌለን ሰው ዜሮ ስለማንሰጥ በምንሰራው ስራ ስለማንቀጥል በምክንያት ስለምናቋርጥ አይደለም ነው። ስለዚህ የሚያዳምጡ ሰዎች ያስፈልጋል። ስኬታችንን ከማን ጋር እናጣጥማለን? ስኬታችንን አብሮ የሚያጣጥሙን አብሮ የሚኖሩ ቤተሰቦች ያስፈልጋል። እንደዛ የሚያዳምጡ ሰዎች ናቸው። ስለዚህ የሚያዳምጡ ሰዎች መገንባት አለብን። ጆሮ እንስጣቸው። ጆሮ መድኃኒት። የሚያዳምጡ ሰው ከሌለ ችግሩ ማጋራ እነሱ ጋር አይደለም እኛው ጋር። ከኔ ጋር ናቸው። ማን ጋር ነው? ማን ጋር ነው? ሄሎቲያንስ እነዚህ የሚያዳምጡ ሰዎች አሉ። ከአንተ ወይም ከአንቺ ጀምር። በዚህ በመጀመር ማባዛት ይቻላል፣ ማሳደግ ይቻላል። በጥቂት ቁጥር ውስጥ ማባዛት ይቻላል። ለምሳሌ አንተ ጀመር፣ እኔ ቢዝነሱን ጀመርኩ። ከዛ በኋላ ለሶስቱ እሱ ወንድሜ፣ እሷ እህቴ፣ እሱ ወንድሜ ወይም ደግሞ እሷ ዘመዴ ነች፣ እሷ ደግሞ ጓደኛዬ ነች። ሶስቱ ሰጧቸው። እነሱ ጋር በመሆን ከአንድ ወደ ስንት ተባዛ? ወደ ሶስት። ሶስቱ ደግሞ እያንዳንዳቸው ጥቂት የሚያውቋቸው ሰዎች አሉ፣ የሚቀርቧቸው ሰዎች አሉ። ከሶስት እስከ አምስት ሁሉም ሰው የሚያውቀው የሚቀርበው ሰው አለ። እሱም ለሶስት እሷም ለሶስት ሲያደርጉ ስትሆን 9። እኔ ሶስቱ ብቻ ነው ያመጣሁት፣ ግን ስንት ደረሰ? 9 ደግሞ እያንዳንዳቸው ሶስት ሲሆን ስንት ይደርሳል? 27። 27 ደግሞ እንደገና ሶስት ሲኖራቸው ሲደርሳል እያለ በጥቂት ጊዜ ውስጥ መባዛት ይችላል ማለት ነው። ሶስቱ አንዱ ለሶስት ከሶስቱ ደግሞ ለ27 እየተባዛ ይሄዳል ማለት ነው። በጥቂት ቁጥር መባዛት የሚችል ቢዝነስ፣ በጥቂት ቁጥር መታደግ የሚቻልበት ቢዝነስ፣ በጥቂት ቁጥር ስኬታማ ውጤታማ መሆን የሚቻልበት ቢዝነስ። ሁለተኛ የተጽዕኖ ክልል እንዴት መጠቀም እንዳለበት ተረዳ። ምን ተረዳ? የተጽዕኖ ክልልን እንዴት መጠቀም እንዳለበት ተረዳ። የተጽዕኖ ክልል ማለት የምንናገረው የሚያምኑ የሚቀበሉ አንድ ለምሳሌ ቤተሰብ፣ እህት፣ ወንድም እንዳለ እናት፣ አባት ምን ይባላል? ቤተሰብ አይደል? ቤተሰቦቻችን ውስጥ አሉ እኛ የምንለው የሚሰሙ የሚቀበሉ ያለኛ ምክር የማይንቀሳቀስ። ሁለተኛ ጓደኛ፣ የትምህርት ጓደኛ ሊሆን ይችላል፣ አብሮ አደግ ሊሆን ይችላል፣ የስራ ጓደኛ፣ ብቻ እኛ የምንቀበለው እኛ የምንለው እኛ የምንሰራው በእኛ የሚጽናኑ በእኛ ደስ የሚላቸው ምናምን ጓደኞች አሉ። እነዚህ የተጽዕኖ ክልሎች ናቸው። ሌላ ዘመድ፣ በእናትም በአባትም ወገን ያሉ ዘመዶች አሉ። ሲናገር ስንትና ይናገር፣ ሲመክር ስንትና ይመክር፣ ሲሰራ ስንትና ይሰራ ብሎ በእኛ ምሳሌነት የሚጠቀሙ ልጆቻቸው ሲመክሩ ራሱ ቤተሰብ ሲመክሩ እንደንትና ልጅ አትሆኑ ነበር የሚመክሩ ዘመዶች አሉ። ልጄ እንዳንተ ቢሆንልኝ፣ ወንድሜ እንዳንተ ቢሆን፣ ልጅ
እንደዚህ ማለት እንዳንተ ነው ብሎ በእኛ ምሳሌ እኛ ማለት ምሳሌ የሚሆን ልጅ ከሆነ ማለት ነው ምሳሌ ቤተሰብ ከሆነ ስለዚህ ዘመዶች አሉ እነዚህ የተጽዕኖ ክልሎች ይባላሉ እያንዳንዱ ሰው ቢያንስ ከ3 እስከ 5 ይሄ ክልላል ከቤተሰብ ከጓደኛ ከዘመዱ እኛ ምንለው ሊቀበሉ ሊሰሙ የሚችሉ ሊያደርጉ የሚችሉ አንተ ካልክ ችግር የለም ለአንተ ስላደርገዋለሁ ብለው የሚሰሙ ከ3 እስከ 5 ሰዎች አሉ እነዚህ ሰዎች እንዴት መጠቀም እንዳለብን መረዳት አለብን በዚህ ቢዝነስ ስኬታማ ለመሆን የተጽዕኖ አሰልጥን የተጽዕኖ ክልል ማለት ነው ቤተሰብ ጓደኛ ዘመድ ማለት ነው ከኔ ጋር ናችሁ ሌሎች